በመጀመሪያ ደረጃ እናትህ ብትሰደብ አባትህ ቢሰደብ ቤተሰቦች ቢሰደቡ ዝም ትላለህ? ዝም ትያለሽ? ዝም ትላለህ? ዝም እላለሁ? ዝም አንልም። የተሰደበው ማን እንደሆነ ታውቃላችሁ? የተሰደቡት ማን እንደሆነ ታውቃላችሁ? ውድ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ኢላ ረሱሉላህ ይቅርታ እንጠይቃለን ነብያችን። እሳቸው ተሰድበው ዝም ብለናል። እናትህ ብትሰደብ ቪዲዮ ትሰራለህ ወጥተህ። እናትህ ብትሰደብ ቲክቶክ ላይ ወጥተህ ትናገራለህ። እያንዳንድ ሁላችንም አባቶቻችን ቢሰደቡ ወጥተን እናገራለን። ምን አውቀው እውነታ ነው። ረሱል ተሰድበው ግን ቲክቶክ ላይ ዳንስ አለ፣ ዩቲዩብ ላይ ዳንስ አለ፣ ትዊተር ላይ ዳንስ አለ። መቼ ነው የምንነቃው ግን? ይሁንማ መቼ ነው የሚነቃው እንዴ? ሌላው ነገር ተራ ነገር ነው፣ ሐቂቃ ነው። በቃ ሌላው ነገር ተራ ነገር ነው። ግን በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ግን ቀልድ የለም። በእሳቸው ስም እኮ ነሰራው እየተዛለፈ ብላክ ወርዳ እየተሳለን ያለበት ሁኔታ ነው ያለው። የግድ እነሱን እንድንመስል ነው የሚፈልጉት። የእነሱን አምልኮ ግድግዳችን ላይ እንድንለጥፍ ነው ሊያደርጉ የሚፈልጉት። ይሄ መሆን የለበትም። ማይታሰብ ነገር ነው ጭራሽ። ረሱል ሰለላሁ ዐለይሂ ወሰለም እኮ ፈርስ የተደፋባቸው መንገዳቸው ላይ እሾህ የተደረገባቸው ሙሽሪኮች ብዙ አስቸግሯቸው ወላሂ ካፋቸው መጥፎ ቃል አልወጣም። Déjà, vous êtes en train de me parler, il a oublié sa carte d'identité. Même un petit voleur, il n'aurait pas oublié sa carte d'identité, tout ça c'est pas marché. Vous arrêtez de prendre les musulmans pour des imbéciles. Vous prenez à l'islam et vous dites on respecte l'islam. Dinin devlet eliyle kontrol edildi, baskı altına alındı. Çok daha vahimi içimlendirilmeye çalışıldı. Bu sistemin adı demokrasi değil, totaliterliktir. السلام عليكم ورحمة الله وبركاته. ودنا የተከበራችሁ ይህን ፕሮግራም የምትከታተሉ በዓለም አቀፍ ደረጃ የምትገኙ ሙስሊም እህት ወንድሞቻችን እንደምን አላችሁልን? ሁላችሁም በያላችሁበት የአላህ ሱብሓነሁ ወተዓላ ረህመት እዝነት እንዲሁም ጥበቃ በእናንተ ላይ ይሁን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? በዓለም ላይ የምትገኙ ሙስሊም እህት ወንድሞቻችን፣ ያ ጁኔድ እንግዲህ ሰላምታን አቅርቧል። እኔም የአላህን ሰላምታ ወደ እናንተ እናድርስ ከሚል አንፃር ነው። እንግዲህ ተመልካቾቻችን ዛሬ አንድ ልዩ ዘመቻ ይዘን መጥተናል ኢንሻአላህ ባላህ ፍቃድ። فكيف بالله عليكم والذي يشتم في زماننا هو الذي نفديه بأرواحنا، هو الذي نفديه بدمائنا، هو الذي نفديه بآبائنا وبأمهاتنا رسول الله صلى الله عليه وسلم. እኔና ጁኔድ ጀምረናል ኢንሻአላህ። በርካታ ሙስሊም ዩቲዩበሮች ያስቀጥሉታል ብለን እናስባለን። በዩቲዩብ ብቻ ሳይሆን በቲክቶክም እንዲሁም በተለያየ ሶሻል ሚዲያዎች ላይ ሐሳቡን ይዘውት በተለያየ ሐሳብ እነሱ መግለጽ ይችላሉ። ይህም ዘመቻ ኢንሻአላህ በዚሁ ሰዓት ላይ በተለይ በዚህ ሁለት ሳምንታት ውስጥ የፈረንሳይ መንግስት እያደረገው ያለው አጸያፊ ድርጊት የዓለም ሙስሊምን ያስቆጣ ብሎም አንዳንድ ሀገራቶች ላይ የፈረንሳይ የሆኑ ምርቶች ከአገልግሎት ነፃ ማንም ሰው እንዳይጠቀማቸው የተደረገ ያለበት ሁኔታ ነው ያለው እና ምንድነው ፈረንሳይ ምን ብታደርገው ነው የሚለው ነገር የምንዳስስ ሲሆን በተጨማሪም እኛ ሀገር ውስጥ ያለን ሙስሊሞችም ኢትዮጵያኖችም ከሀገር ውጭም ያለን ኢትዮጵያን ሙስሊሞች ምንድነው ማድረግ ያለብን የሚለው ነገር እንዲሁም ስለ ዘመቻው በሰፊው ወደ እናንተ የምናደርስ ይሆናል። በቅድሚያ ግን እስኪ ጁኔድ የፈረንሳይ መንግስት ተብሎ የሚጠራው አካል ወይንም ፈረንሳይ ላይ ያሉ አካባቢ ያሉ ሰዎች ምንድነው ያደረጉት? በተለይ አንድ ቀደም ያጫወትከኝ ነበር ከቀረጻ በፊት ላይ አንድ አስተማሪና ተማሪ ውስጥ የነበረ ስታገባና የተደረገ ድርጊት ነበር። ከዛ በኋላ ያሉ ክስተቶች በጣም ያለ ሙስሊሞችን ያስቆጣ ነበር። ምንድነው የተደረገው? በመጀመሪያ ደረጃ ኢላ ረሱሉላህ ሪስፔክት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይቅርታ እንላለን። እኛ እያለን እርሶ ተሰድበዋል። እኛ እያለን የእርሶ ክብር ዝቅ ብሏል። እኛ እያለን እርሶን ያዋረዱ የሚገኙት ኢሮፖች ወይም መገርቦች ማለት ነውና ኢላ ረሱሉላህ በጣም ናዝናለን። አላህ Subhanahu Wa Ta'ala ቃል ቢስጠን የእርሶን ክብር መጠበቅ አልቻልንም። እንግዲህ ፈረንሳይ ያደረገችው ነገር በጣም የሚያሳዝን ነገር ነው። አንድ ትምህርት ቤት ውስጥ አንድ መምህር ለተማሪዎቹ ሂስትሪ ወይንም ታሪክ እያስተማረ ባለበት ሰዓት የነብያችን መሐመድ ሰለላሁ ዐለይሂ ወሰለምን ፎቶ እንግዲህ አስበዋል አይደለ? ያን ውዱን ነብይ እሳቸውን ግርማ ሞገስ በምንም መንገድ በኺያልህ እንኳን አይመጣምና በካርቶን ስሎ በፎቶ ስሎ ግድግዳው ላይ ለጥፎ ለተማሪዎች ያሳየ ነበርና ይህን መቋቋም ያልቻለ አንድ ጀግና ተማሪ ሺሻናዊ ነው። ከዙሁር ሶላት በኋላ ጁምዓ ላይ አንገቱን በጠሰው ማለት ነው። እንግዲህ ገርቦች ወይም ኢሮፖች የሚያሳስባቸው የአንድ ሰው ህይወት መጥፋት ነው ምን ጊዜም። ነገር ግን የኛ ውዱ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለዓለማት ነብይ ተብሎ የተላኩት ውዱ ነብያችን ክብር ዝቅ ማለት ግን አላሳስባቸው። ከዛ በኋላ የፈረንሳዩ ፕሬዝዳንት ማርኮል ወጥቶ ሚዲያ ላይ እንደተናገረ ታውቃለህ። በጣም ያጅባችኋል። ኢስላም በዓለም አቀፍ ደረጃ
ተጽዕኖ እየደረሰበት ያለው ሃይማኖት ነው። ሁሉም ወደ ኢስላም እጁን ቀስሯል። ለምን ይመስላችኋል አለ ኢስላም ኢርሃቢ ወይም ደግሞ ሽብርተኝነትን የሚያስፋፋ ሃይማኖት ስለሆነ ነው ብሎ የተናገረው። እውነት ኢስላም ሽብርተኝነትን የሚያስተላልፍ ሃይማኖት ነው? ስለ ሽብርት የሚሰብክ ሃይማኖት ነው? ሁላችሁም እስኪ ፍረዱ። ዚናን የከለከለው ማን ነው? ኢስላም ነው። ኸምርን የከለከለው ማን ነው? ኢስላም ነው። ኸምር ጠጥቶ አንድ ሰው ጤነኛ ይሆናል? አይሆንም። ዚና ፈጽሞ አንድ ሰው ጤነኛ ይሆናል? አይሆንም። ኢስላም ሁሉ ነገር የሚያደርገው በምክንያት ነው። ነገር ግን ኢስላም የወረደ ሃይማኖት እንደሆነ የረከሰ ሃይማኖት እንደሆነ ገርቦች ዩሮፖች ለልጆቻቸው በትምህርት ቤት ያስተምራሉ። የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ክብር በዛ ደረጃ ወርደው ይሳለቁበታል። ምን አደረግን እኛ? ምን ሰራ? ከዛ በኋላ የተፈጠረው ነገር ምንድነው? ግርግር ተፈጠረ። ይህ አልበቃውም፣ ሌላም ንግግር ጨመረ። ከዚህ በኋላ እንደውም ህጋችን ላይ ኢርሃቢዮችን ወይንም ሙስሊሞችን አሸባሪ ሙስሊሞችን የሚቃወሙ የሆኑ ህጎችን እንጨምራለን እናወጣለን አለ። ከነዚህ ህጎች መካከል የሽብርተኝነት መስጊድ ብሎ የሚያስቧቸው መስጊዶች እንደሚዘጉ፣ የቃም ሂጃቦች እንደሚከለክሉ፣ እነዚህን ሁሉ በህጋቸው ላይ እንደሚያሰፍሩ ተናገረ። ከዚህ በላይ ምን አለ ውርደት? እኛ ያለን ይሄ ሁሉ ነገር የሚፈጸመው አስበዋል አይደለ? ያ ውዱ ነብይ ፕሮፋይላችን ላይ የረሱል ወዳጅ እንላለን፣ ፌስቡክ ገጻችን ላይ የረሱል ወዳጅ እንላለን፣ ዩቲዩብ ላይ የረሱል ወዳጅ እንላለን። ለሳቸው ክብር ብቻ የተጨነቅን ለሌሎች እምነት ተከታዮች ራሱ ኢቭን የሳቸውን ረህማ እዝነት ማሳየት እንኳን አልቻልንም። ቢሳለቁብን አይገርምም፣ ቢቀለዱብን አይገርምም። ምክንያቱም እኛ የውድ ነብያችን ረህማ እኛ ላይ ማስቀመጥ አልቻልንም ውስጣችን ላይ። አንድ እኮ የረሱል ወዳጅ ወይንም መሐባ አለኝ ብሎ የሚያስብ ሰው እኮ የሳቸውን ፈለግ ሱና መከተል ሲችል ነው አይደል እንዴ? እኛ እኮ ረህማ የለንም፣ እዝነት የለንም እኮ። ገርቦች ወይም ዩሮፖች ቢሳለቁብን አይገርምም። እኛ እኮ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ክብራቸውን መጠበቅ አልቻልንም። ታረኛ ያልጠበቅን ወርክ የሳቸውን ክብር ማን መጥቶ ይጠብቅልን ነው? ሱብሃንአላህ። በጣም በሚያጅብ ሁኔታ ይህንን ዘመቻ ከተቀላቀሉ ሀገራቶች መካከል ኩዌት አንደኛዋ ናት። ወደ 500 ምናምን የሚሆኑ ሱፐርማርኬቶች ውስጥ የፈረንሳይ ምርቶች ወደ ውጭ እንዲወገዱ አድርጋለች። ከፕሬዝዳንት ጀምሮ እስከ ዑለማ ምክር ቤት ድረስ ተዋቅሮ የተሰራ ስራ ነው። ደስ የሚለው ስራ ኩዌት ውስጥ ማለት ነው። ኳታርም የተሳተፈች ነው። አንዳንድ ሀገራቶች አረብ ሀገራቶች እየገቡ ነው ወደዚህ ዘመቻ ማለት ነው። ቱርክ አለች። ቱርክ በከፍተኛ ሁኔታ እንቅስቃሴ እያደረገች ነው በንግግር ፓርላማ ውስጥ። ወደ አፍሪካ ውስጥ እስኪንምጣ ወደ ሀገራችን ምን ተሰራ? እንግዲህ መሐባ አለን እንላለን፣ ነብያችን እንወዳለን እንላለን። ኢቭን ወደ ኋላ አካባቢ እንመለስበታለን። በተለያዩ ኺላፍ ውስጥ ገብተናል፣ እሳቸውን በመውደድና ባለመውደድ። በዚህ ሰዓት እሳቸው የተሰደቡ የተዋረዱ፣ ግን ኡማው የሚያሳስበው ግን ምንድነው? የእሳቸውን ልደት የእሳቸውን በሚለው ነገር ውስጥ አጀንዳ ውስጥ ነው ያለው። እውነት እሳቸው የምንወድ ከሆነ በዚህ ሰዓት አንድ መሆን አለብን። ያለው ነገር ባጭሩ ይሄን ይመስላል። ወደ ኋላ በሰፊው እንመለስበታለን። መልካም ጁኔድ ያነሳው ሐሳብ በእርግጠኝነት እንደተረዳችሁት ተስፋ አድርጋለሁ። በፈረንሳይ መንግስት ላይ የፈረንሳይ መንግስት ድርጊቱን ተቃውሞ ማለት እዛች ጋር መምህሩ መገደሉ ይበልጥ አስቆጭቶት እንግዲህ መንግስትን የሚያክል ትልቅ ተቋም ወጥቶ ተናግሯል ማለት ነው። ሰሞኑን በአባይ ጉዳይ ላይ ትራምፕ እንደተናገረው ማለት ነው። በጣም ያሳፍራል። ትልልቅ የተባሉ መንግስታቶች ወርደው ስናገኛቸው በጣም ያሳፍራል፣ ያሳዝናል። ለማንኛውም ግን እኛ እንኳን በመንግስትም አይደለም ታች ባለው አካል አይደለም መካከለኛ ባለው አካል አይደለም የረሱል ሰለላሁ ዐለይሂ ወሰለም ስም በመጥፎ እንዲነሳ አንፈልግም። ይህ ሲሆን ግን በእርግጠኝነት በንግግር ብቻ እንዲሆን አንፈልግም። ገብታችኋል አይደል? በእርግጠኝነት የምትከታተሉ ሰዎች ፕሮግራሞቻችን እንደምትረዱ ተስፋ እናደርጋለን። ዘመቻው ላይ በኋላ በደንብ ሐሳቡን ብሪፍ ስለምናደርግላችሁ ማለት ነው። በዚህ ሰዓት ላይ ሀገራችን ላይ እየተከናወነ ያለው ነገር ያው የመውሊድ ሰዓት እየደረሰ ነው። መውሊድን የሚያከብሩ አካላቶች አሉ፣ የማያከብሩ አካላቶች አሉ። በእነዚህ በሁለት አጀንዳዎች ትርምስና ተጠጋባ ውስጥ በየዓመቱ የተለመደው ነገር አለ። ፈረንሳይ ላይ ግን ሐቂቃ ነው ብላችሁ ምናልባት እኛ እንደ መረጃ የማናውቃቸው ነገሮች ናቸው እንጂ ያ አንድ ወንድማችን መስዋዕቱ ሻሂድ መሆኑ አይደለም። በርካቶች ሂጃባቸው ቀደም ጁኔዲ የገለጸው ነበር። ሂጃብ እንዳይደረግ ኒቃብ እንዳይደረግ ገና ህገ መንግስቱ ሊያርቁት ነው እነሱ፣ ግን በተግባር ኦልሬዲ ጀምረውታል።
ሌሎች ሀገራቶች ምናልባት ተቃውሞ ጀምረው ሊሆን ይችላል። ፈረንሳይ ላይ ግን በጣም በርካታ ጀግና ሙስሊሞች እንዳሉ ሁሉ ሌሎች ቦታዎችም ሊኖሩ ይገባል። በተለይ አፍሪካ ኦልሬዲ ጀምሮት ነበር ጁኔድ። ምናልባት ሀሳቡን በኋላ በድጋሚ ያነሳዋለሁ ከሚል አንጻር ይመስለኛል። ኢንሻአላህ አሁን መግባት እንችላለን ወደ አፍሪካ ጉዳይ ላይ ምንድነው መድረግ ያለበት? አሁን ዘመቻው ለምን አስፈለገ የሚለው ነገር በዋነኛነት ስናነሳ በእርግጠኝነት ዘመቻው የሚያስፈልግበት ሀሳብ ሰሞኑን አንድ ነገር አይቼ ነበረ። በኢትዮጵያ የፖለቲካ ሁኔታ ላይ የትዊተር ዘመቻ ተካሄደና ወደ 40.5 ሚሊዮን ሰዎች ጋር ነው የደረሰው ሪኮመንድድ የሆነው ማለት ነው። ለዛውም ለማይረባ ለሀገራችን ፖለቲካ ጉዳይ ማለት ነው። ትክክል። እና ምንድነው እኛ አሁን ትዊተር ላይ ብዙ ሰዎች ላንጠቀም እንችላለን። እንኳን ትዊተር አይደለም ዩቲዩብን እንኳን በአግባቡ እንዴት መጠቀም እንዳለብን እንዴት እንደዚህ አይነት ኢሹዎች እንደዚህ አይነት ማህበራዊ አንድ የሚያደርገን ነገሮች ላይ እንዴት ነው ታርጌት አድርገን ተጽዕኖ መፍጠር የምንችለው የሚለው ነገር ላይ መተነሳለን ይሆናል። በተለይ ዩቲዩብ አካባቢ ላይ እንዴት ተጽዕኖ መፍጠር እንችላለን፣ የፈረንሳይን አገዛዝ የፈረንሳይን ሐሳብ ፈረንሳይ ያደረገች ያለችውን ድርጊት በምን መልኩ ነው እንደ ዲሞንስትሬሽን ተቃውሞ አድርገን ለሌሎች ማስተጋባት እንችላለን። ኢትዮጵያ በዚህ የኢትዮጵያን ሙስሊሞች ከዚህ በፊት የነበረን አንድነት ከድምጻችን ይሰማ ጊዜ ጀምሮ እስካሁን ባለው ምን ድምጻችን ይሰማ ብቻ አይደለም የድሮ ሙስሊም አባት እናቶቻችን ምን ያክል የኢትዮጵያን ማለት የሙስሊሙ ማህበረሰብ አንድነትን እንዴት አስጠብቀው እንደመጡ እናውቃለን። አሁን ላይ ያን አንድነት እንዴት መመለስ እንችላለን? በእንደዚህ አይነት የጋራ ጉዳዮች ላይ ሶሻል ሚዲያውን እንዴት መጠቀም አለብን? ዘመቻውን ከዘመቻው ሀሳብ ተነሳና እንዴት መጠቀም አለብን? ቲክቶክ ያው እንደምናውቀው በዚህ ላይ በጣም በርካታ ሙስሊሞች አሉ ግን ያደረጉት ያለው ዳንስ በቃ ከአንድ ኢስላም ሙስሊም በላ ኢላሃ ኢላላህ ያመነ ሰው የማይቀበል ድርጊት ያከናወኑ ነውና እንዴት ነው በዚህ ላይ ዘመቻውን ወደዚህ መቀልበስ ያለብን የሚለው ነገር እስኪ ጥሩ ሐሳብ ነው። اليوم في فرنسا وفي هذه الدقائق التي أحدثكم بها رسول الله يرسم في المجلات وأصبحت هذه المجلات توزع رسميا في كل المدارس الفرنسية. በመጀመሪያ ደረጃ እናተ ብትሰደብ አባተ ቢሰደብ ቤተሰቦች ቢሰደቡ ዝም ትላለህ? ዝም ትያለሽ? ዝም ትላለህ? ዝም እላለሁ? ዝም አንልም። የተሰደበው ማን እንደሆነ ታውቃላችሁ? የተሰደቡት ማን እንደሆነ ታውቃላችሁ? ውድ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ኢላ ረሱላህ ይቅርታ እንጠይቃለን ነብያችን። እሳቸው ተሰድበው ዝም ብለናል። እናተ ብትሰደብ ቪዲዮ ትሰራለህ ወጥተህ። እናተ ብትሰደብ ቲክቶክ ላይ ወጥተህ ትናገራለህ እያንዳንድ ሁላችንም። አባቶቻችን ቢሰደቡ ወጥተን እናገራለን። ምን አውቀው እውነታ ነው። ረሱል ተሰድበው ግን ቲክቶክ ላይ ዳንስ አለ፣ ዩቲዩብ ላይ ዳንስ አለ፣ ትዊተር ላይ ዳንስ አለ። መቼ ነው የምንነቃው ግን? ይሄውማ መቼ ነው የሚነቃው እንዴ? ሌላው ነገር ተራ ነገር ነው፣ ሐቂቃ ነው። በቃ ሌላው ነገር ተራ ነገር ነው። ግን በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ግን ቀልድ የለም። በቃ እስከዛሬው ቀልድ ይበቃል። እሳቸው ሲሰደቡ ጊዜያችንን መስዋዕት አድርገን ዘመቻ ተቀላቅለን ኢትዮጵያ ውስጥ የምንገኝ ሙስሊሞች በረሱል መሐባ እውነተኛ አፍቃሪ መሆን ማሳየት አለብን ማለት ነው። ተመልከት ቲክቶክ ላይ አጃኢብ ነው የምትመለከተው። ነብያችን እዚህ ተሰድበው እሳቸው እነዚህ ተሰድበው ተዋርደው ቲክቶክ ላይ ብትመለከት ዳንስና ጭፈራ ነው የምትመለከተው። እስከ መቼ ይቀጥላል ይሄ ነገር? ከዛ በኋላ ግን የረሱል ወዳጅ ይላል ስሙ። የረሱል ወዳጅነትን በተግባር ማሳየት ከፈለግን በዚህ ሰዓት ዘመቻውን ልንቀላቀል ይገባል። የዘመቻው መጀመሪያ መስፈርት እውነት እሳቸውን መውደድ አለብን። በትክክል ላኢላሃ ኢላላህ ሙሐመዱን ረሱሉላህ እውነት እሳቸው ነብይ ናቸው ብለን ካመንን በዚህ ሰዓት የእሳቸው ነብይነትን እናስተምር ይገባል። ረህማ ሊኖረን ይገባል። መቀጠል ፕሮፋይላችንን መቀየር አለብን። ፕሮፋይላችንን ቀይር። ዩቲዩብ ቻናሎቻችንን በፕሮፋይላችን ቀይር ማሳየት አለብን። ፌስቡክ አካውንቶቻችን ላይ ፕሮፋይላችንን እንቀይር። ቲክቶክ ላይ አጫጭር ቪዲዮዎችን እንስራ። የእሳቸውን ታሪክ የሚናገሩ ነገሮች ማለት ነው። እነሱ ፈረንሳዮች ሆን ብለው የእሳቸውን ውልደት ተከትለው ነው ይሄን ተግባር ያደረጉት አይደል እንዴ? እኛ ደግሞ የእሳቸውን ውልደት ተከትሎ ሂስትሪያቸውን ታሪካቸውን እናወጣላቸው ይገባል። ረሱል ማን ናቸው? ረሱል ሰለላሁ ዐለይሂ ወሰለም እኮ ፈርስ የተደፋባቸው መንገዳቸው ላይ እሾህ የተደረገባቸው ሙሽሪኮች ብዙ አስቸግሯቸው ወላሂ ካፋቸው መጥፎ ቃል አልወጣም። እኛ ግን እሳቸውን ሞደዱ በጣም ከባድ ሊሆንብን ይችላል። የማይሆን ነገር ነው። በእኛ ሌቭል እሳቸውን ወዳለን ብሎ መናገር ከባድ ስለሆነ ማለት ነው። እሳቸው ካፋቸው መጥፎ ነገር አወጡ ማለት እንዴ? ያ ማድረግ እኮ አልቻልንም። ስለዚህ አትሊስት ረህማ ኑሮን ፕሮፋይላችን በመቀየር እሳቸውን እንደምንወድ እናሳይ ይገባል። ትዊተርን መጠቀም እንችላለን፣ ቲክቶክን መጠቀም እንችላለን። ዩቲዩብ ላይ የተለያዩ ቪዲዮዎችን እንስራ። ስለሳቸው ረህማ የሚያነሳ እዝነት የሚያነሳ በተለያዩ ቋንቋዎች አረበኛ የምትችሉ በአረበኛ ተናገሩ፣ እንግሊዘኛ የምትችሉ በእንግሊዘኛ ዘመቻውን ጀምሩት። ኦሮሞኛ፣ ትግርኛ፣
ተለያዩ ሀገራችን ቋንቋዎች አሉ በዛ ይቅርታ ረሱል ሰለላሁ ዐለይሂ ወሰለም በሚል ዘመቻ ሁላችንም ቪዲዮ ልንሰራ ይገባል ልንናገር ይገባል በዚሁ አጋጣሚ ቪዲዮ ከኮፒራይት ነፃ ነው ሁላችሁም ቻናሎቻችሁ ላይ ያወራችሁ ጫኑት በቃ መልእክቱ ለሁሉም መድረስ አለበት ለሁሉም ማህበረሰብ መድረስ ስላለበት ይህን ቪዲዮ ሁላችሁም ያወራራችሁ ጫኑት ዩቲዩብ ቻናሎቻችሁ ላይ ይፈልጋችሁበት ቦታ ላይ ትዊተር ላይ ሊሆን ይችላል ፌስቡክ ላይ ቲክቶክ ላይ ጫኑት ከኮፒራይት ነፃ ስለሆነ ዋናው ዓላማው መልእክቱ ለሁሉም ማህበረሰብ መድረስ ስላለበት ነውና ፕሮፋይላችንን ቀይር ከቻለን ቲሸርት ማሰራት ምንችል ቲሸርት አሰርተን እንልበስ ኢንሻአላህ እኛም ቲሸርት አሰርተን ለብሳለን ሁላችንም ቲሸርት ያሰራን እንልበስ ዘመቻው ከዚህ ነው የሚጀምረው በጣም የሚያስደስት ቪዲዮዎችን ተመለከቱ ትችላላችሁ ኩዌት ውስጥ ስክሪን ላይ እናሳያችኋለን የተለያዩ አካባቢዎች ላይ የፈረንሳይ ምርትን የማቆም ዘመቻ ተካሂዷል እንዳይጠቀሙ በቃ ይህን ሲዘግብ የነበረው ማን ነው አልጀዚራ እኮ ናቸው ሌላ ሚዲያ እኮ ማንንም ይዘግብ የለም በጣም ይገርማል አንዳንድ ጊዜ ሼክ ኻሊድ ራሺዲ ታውቃቸዋለህ ሼክ ኻሊድ ማታውቋቸው ካላችሁ መስላችሁ እዚህ ጋር እናስቀምጥላችኋለን የታሰሩት በምን ምክንያት ነው ታውቃለህ ውዱ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲሰደቡ ካርቱን ፎቶ ተስሎባቸው ለምን ይሰደባሉ ብሎ ስለተናገሩ ነው ኻሊድ ራሺዲ ሁላችንም እናውቃቸው ሼክ የታሰሩበት ምክንያት ለረሱል ዲፌንድ ስላደረጉ ስለተከራከሩ ነው እስካሁን 15 ዓመት ታስረዋል በቅርቡ ይፈታሉ ተብሎ ነበር ተራዘመ ይሄ ነው ያለው ነገር በዚህ ዘመን ለረሱል የሚከራከር ሰው ይታሰራል ይደበደባል ይቀጠቀጣል ግን ማን ነው ይሄን ነገር የሚያደርገው ለስጠይቅ ደግሞ ካንተ የወረደ ተግባር የሚሰራ ነው ሱብሃንአላህ እና ይሄ ነገር መቆም አለበት ዘመቻውን አንተም ሰፋርክ ኢንሻአላህ በነገራችን ላይ እድለኝነት ነው በረሱል ሰለላሁ ዐለይሂ ወሰለም ዙሪያ መስራት አንድ ሶሻል ሚዲያን ለኢስላም ብለህ ስትጠቀም በጣም ነው ውስጥህ በስሜት በተነሳሽነት ራሱ ማድረግ በጣም ደስ የሚል ስሜት ይፈጥራል መሞከሩ ራሱ hatta ምን ይጠቅመኛል በዚህ ሰዓት ላይ እኛ ዘመቻ እንድንከፍት ያደረግነው ሌላውን ቪዲዮ እንዲጭነው መናደርገው ቻናል ለማስተዋወቅ ምናምን አይደለም ቢሆን ኖሮ እዚች ጋር 10 ጊዜ ስለ ዩቲዩባችን ስም ያነሳን እንናገር ነበር ስለዚህ ያለው በዚህ ሰዓት ላይ ሐቂቃ ነው ማለት በጣም አንገብጋቢ ነው ባባጅ ከሰሞኑ ከሳምንት በኋላ ለሚዘጋጀው የሞሊድ ፕሮግራም 2 ወር 3 ወር አስቀድመው ጭቅጭቅ ይጀምራል በማን ምክንያት በረሱል ሐቂቃ በዚህ ሰዓት ላይ አክባሪው የማያከብረው ይህንን ዘመቻ መቀላቀል አለበት ይቅርታ ረሱል ሰለላሁ ዐለይሂ ወሰለም ብለ ዘመቻውን መቀየር ምክንያቱም በሳቸው ስም እኛ እየተጨቃጨቅን ነው በሳቸው ስም እኮ ነሳራው እየተዛለፈ ብላክ ወርድ ላይ እየተሳለነ ያለበት ሁኔታ ነው የግድ እነሱን እንድንመስል ነው የሚፈልጉት የእነሱን አምልኮ ግድግዳችን ላይ እንድንለጥፍ ነው እንዲያደርጉ የሚፈልጉት ይሄ መሆን የለበትም ማይታሰብ ነገር ነው ጭራሽ እነሱ ኢስላም መቼም እንደማይጠፋ ስለሚያውቁ ነው በነገራችን ላይ ሴራ እየፈለጉ ሆም ብለው ሙስሊሙን እርስ በርስ እንዲባላ የሚያደርጉት መቼም አጀንዳ ሴት ለኛ ይሰጡናል ዛሬ እስኪ አጀንዳ እንስጣቸው ጫና እንፍጠር ዛሬ ቲሸርት መልበስ እዚህ ጋር የረሱል ሰላም ቲሸርት መልበስ ፕሮፋይል ላይ ረሱል የሚመለከት ጽሁፍ መሳላችን ፕሮፋይል ማድረጋችን ምንም ጥቅም የለውም ብላችሁ የምታስቡ ሰዎች ተሳስታችኋል ቀደም ተናግሬያለሁ 40 ሚሊዮን ለማይረባ ፖለቲካ እስከ 40 ምናምን ሚሊዮን ሰው ትዊት የተደረገለት ማህበረሰብ ነው ተጽዕኖ ተፈጥሮ ማለት ነው ለዛው አጀንዳ ሴት ተደርጎባል አጀንዳ ነው ስለዚህ የረሱልን ሰለላሁ ዐለይሂ ወሰለም ተናግተዋል ለምን ካርቶን አይደለም አይደል ሐቂቃ ነው ብላችሁ በጽሁፍ ደረጃ ራሱ በጽሁፍ ደረጃ እንኳን ሊናገሯቸው በነገራችን ላይ በጣም ሀገራችን ላይ ትልልቅ የተባሉ የነሳራ ወይንም ስም መጥቀስ አልፈልግም የሌሎች እምነት ተከታዮች ማለት እስልምና ማንቋሸሽ የሚፈልጉ አካላቶች ረሱልን ሐቂቃ ነው ብላችሁ ብዙ ጊዜ ታዘቡት ነገር ረሱልን መንካት ይፈራሉ በጣም መንካት ይፈራሉ ወደ አሜሪካ ኤዥያ አካባቢ ላይ ስንሄድ ግን በጣም ይናኳቸዋል ረሱልን በጣም ይዳፈራሉ ከዚህ በፊት አንድ ደራሲ ነበረ በረሱል ሰለላሁ ዐለይሂ ወሰለም ላይ ልክ እንደዚህ እንደመምህሩ በካርቶን ልክ ይሄ አሻንጉሊቶች ምናምን ፊልም ሰራለው ብሎ ጽፎ ኦሬዲ ዳይሬክት ያደረገበት ባለበት ሰዓት ነው የሰበያው ምክንያት የሰለመበት ምክንያት ምን እንደሆነ ባላቀው ግን አሁን ላይ እስልምናን ይዟል ተመልከቱ እንግዲህ በረሱል ላይ ሊያላግጥ የነበረ አካል ዓለም ላይ ታዋቂ የነበረ የፊልም ዳይሬክተር እሰራለሁ ብሎ የነበረው ነገር አቋርጦ ትቶት እስልምናን ተቀብሏል በእርግጠኝነት ደግሞ ኢንሻአላህ ደግሞ ስለ እስልምና በደንብ ካወቀ ስለ ረሱል ማንነት በደንብ ካወቀ እንኳን ማንኛውም ማህበረሰብ አይደለም ትልቅ ተብሎ መንግስት ደረጃ ላይ ያለ ሰው እንኳን የመስለም ደረጃ ከፍተኛ ዛሬ ይሄ የፈረንሳይ መንግስት የማይሰልምበት ምንም ምክንያት የለም ስለ ረሱል ማንነት ስለማያውቅ ነው ቢያውቅ ኖሮ ወጥቶ መድረክ ላይ እንደዚህ አይዛለፍም አይናገርም
እኛ ማድረግ ያለብን ዛሬ ሃሽታግ እንጠቀም ሲባል ስለ ረሱል ማንነት መውሊድ ደረሰ አይደል ሐራም ሐላል ከምን እስኪ ስለ ረሱል ማንነት በደንብ እንስበክ። ሚዲያዎችን እንጠቀም። የሌላ እምነት ተከታዮች ሚዲያዎች ትልልቅ የተባሉ ሚዲያዎች ኢትዮጵያ ውስጥ ሀገር በቀል ሚዲያዎች አሉ። እዛ ላይ ወጥተን የመውሊድ ዕለት ለምንድን ነው ስለ ረሱል ሰለላሁ ዐለይሂ ወሰለም ማንነት የማንናገር? መውሊድ እኮ ነው ላላከብር ይችላል አይደል? ያ መብቱን ያ ክብር ግን ስህተት መሆኑን መናገር አለብኝ። ገብቶሃል አይደል? ስህተት ላይ ነህ ወንድሜ ይሄንን አድርግ ናሺ ወይንም ስህተትን ቶ እዚህ ጋር ስለራሳቸው ፍቅር ብለ እያደረክ ያለው ድርጊት ፖዝ አድርገውና እየተሰደቡ ነው እየተዘለፉ ነው። እስኪ ይሄንን ነገር አቁም። እውነት ወደራቸው ከሆነ ማለት አለብን። መውሊድንም ሐራም የሚለውንም አካል መተህ እዚህ ጋር ሐራም ሐላል ከምትል መተህ ስለ ረሱል መዘለፍ ስለ ረሱል መሰደብ እዚህ ጋር ማንጓጠጣቸው በስዕል ማስቀመጣቸው መናገር ማስቆም አለብን። የምናስቆመው ደግሞ አንደኛው በነገራችን ላይ ዘመቻው አይደለም ይመስለኛል ወደ አላህ መቃረብ ነው። አላህ Subhanahu Wa Ta'ala ይቅር ባይ ጌታ ነው። እሱን ይቅርታን መጠየቅ ነው። ትልቅ በደል በቃ እንጃ የኛ ኃጢያት የኛ ወንጀል ነው ብዬ ነው ማሰብ። ነገራችን ላይ እዚህ ጋር ግለሰቦች ወርደው ረሱልን የሚያክል ነብይ ማንጓጠጣቸው መሳደባቸው የኛም ጥፋት ነው ብዬ አስባለሁ። ስለዚህ እኛ እንደ ሁለተኛ በቃ ይቅርታ ብለን መናገር አለብን። ማሰራጨት አለብን። እኔ ሌላ ምን መልእክተው እንደውም እዚህ ጋር አንድ ቁርአን አያ ማንሳት እንችላለን። ጌታችን አላህ Subhanahu Wa Ta'ala አንድ የሚነግረን አያ አለ። እዚህ ጋር ምን ይላል? ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون ይላል አላህ Subhanahu Wa Ta'ala። ትልቅ አያ ነው። ፈረንጆች የተሰጣቸው ነገር አለ። ሀበሾች የተሰጣቸው ነገሮች አለ። አረቦች የተሰጣቸው ነገር አለ። ልክ በተዘናጉ ጊዜ ግን ይላል አላህ Subhanahu Wa Ta'ala فلما نسوا ما ذكروا እንዲያስታውሳቸው የሰጣናቸው ቁርአን ለኛ ነው ወረደው። ረስተነዋል ዘግተነዋል አይደል እንዴ? ይሄን በዘነጋን ጊዜ ምን ይላል አላህ Subhanahu Wa Ta'ala فتحنا عليهم أبواب كل شيء የበሮችን የደጃፎችን ሁሉ ማጠቃላይ ከፈትንላቸው ይላል። የርዝቅን በር ከፈትልሃል ስትዘናጋ። ለምን አንድ ሰው ሲዘናጋ ለምን የርዝቅ በር ይከፈትለታል ትሉት ይችላልላችሁ። ፈረንጆች ኢንተርኔትን ፈጠሩ፣ አውሮፕላን ፈጠሩ፣ ብዙ ነገር ፈጠሩ አይደል እንዴ? ነገር ግን ሲዘናጉ ሊይዛቸው ነው አላህ Subhanahu Wa Ta'ala ያደረገበት ምክንያት። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያዋረዱ ነው፣ የተሳለቁባቸው አይደል እንዴ? ሁሉ ነገር ግን ርዝቃቸውን አይቆምባቸውም፣ ይለቅላቸዋል እንደፈለጉ። ረሱል ስለተሳደቡ አላህ Subhanahu Wa Ta'ala ርዝቃቸውን አይቆምባቸውም ማንንም ቢሆን ማለት ነው። ሲዘናጉ ግን ይዛቸዋል። አሁን የተዘናጉ ነው። ሁሉ ነገር ፈጥረናል፣ ሁሉ ነገር አድርገናል ያያሉ አውሮፓዎች ያላደረግነው ነገር የለም ይላሉ። ነገር ግን የሆነ ሰዓት ላይ ይዛቸዋል። ሲይዛቸው ግን ኢነሁ ሸዲዱል ኢቃብ አላህ Subhanahu Wa Ta'ala በጣም አሳማሚ ቅጣት ነው የሚቀጣው። ከያዘ ይይዛል። ረህመቱን በዛው ልክ ነው። ረህመቱ ይቀድማል። አሁን እኮ የአላህ Subhanahu Wa Ta'ala ረህመት ስለቀደመ ነው እኛ የተዘናጋን ያለ ነው። ቅጣቱ ቢቀድም ኑሮ ማንንም እዚህ ምድር ላይ ቢተርፍ የለም ነበር ማለት ነው። ግን አላህ Subhanahu Wa Ta'ala ረህመቱ ቀደመና እንደዚህ የሚያደርጉ ሁሉም ቻላቸው። የአላህ Subhanahu Wa Ta'ala አቻቻል በጣም ይገርማል። ይሄን ሁሉ የሚያደርጉ ሰዎች ይተዋቸዋል። ግን የሆነ ሰዓት ላይ ሲይዛቸው ግን ምድርን ይገለብጥባቸዋል። የብሳቸውን ይገለብጠዋል። አጠቃላይ በቃ ጸጥ ያደርጋቸዋል ማለት ነው። ያ ጊዜ ሳይመጣ በፊት እኛም ለረሱል ሰለላሁ ዐለይሂ ወሰለም ኑስራ ድል ልንሆን ይገባል። ረሱልን ልናነስራቸው ይገባል። ለሳቸው ድል እንጨነቅ ይገባል። ይሄን ሃሽታግ ወይም ይሄን ዘመቻ ተቀላቅለን የረሱል ሰለላሁ ዐለይሂ ወሰለም ስም መመለስ አለብን። በርግጥ የሳቸው ስም ማንም ስለተናገረ አይጠፋም። ነገር ግን እኛ በዚህ ዘመን እያለን እሳቸው መነገራቸው መሰደባቸው ብቻ ራሱ በመጥፎ መነሳታቸው ብቻ ራሱ ያንገበግበን ይገባል። ስህተታቸውን የማረም ግዴታ ስላለብን እንጂ እስላም ጠፊ አይደለም። በነገራችን ላይ ጁኔድ ሐሳቡን አንስቶታል፣ ጠቅልሎታል ማለት ይቻላል። ከአላህ ስነት ተስፋ መቁረጥ የለብንም። ላታቅነቱም ይረህመቱላህ። ስለዚህ እኛ ሰበብያውን እናድርሰው። መቼም ረሱል ሰለላሁ ዐለይሂ ወሰለም እዛች ጋር ሰማቸው ተንቋጦ ያ ወንድማችን ያደረገው ድርጊት ጸያፍ ድርጊት ነው ብሎ የሚናገር ሰው ካለ ይሄ ከእስልምና ውጪ ያለ አካል ነው። ትክክል። አንድ ሙስሊም በአላህ ያመነ በረሱል ሰለላሁ ዐለይሂ ወሰለም መልእክተኝነት ያመነ የልጁን ድርጊት ይቃወማል የሚል እምነት የለኝም በእርግጠኝነት ማለት ነው። አሁንም እያደረግን ያለ ነው ይሄ እየተቃወመን ነው። በቃ ትክክል አይደለም። ማን መንግስቱ እያደረገ የፈረንሳይ መንግስት ትክክል እያደረገ አይደለም። በተለይ በዚህ ጉዳይ ተነሳ የፈረንሳይ ሙስሊም ወንድሞቻችንን ለመበደል መነሻ አድርጎታል። ትክክል። ዛሬ ያልተናገርነው አካል ነገ አናታችን ላይ ነው የሚወጣው። ነገ እህቶቻችን ኒቃብ እንዳይለብሱ ሊያደርግ ነው ማለት ነው። ነገ ሂጃብ እንዳያደርጉ ሊያደርግ ነው ማለት ነው።
ቻይና ላይ እየተደረገ ያለው ነገር ማለት ነው። በዚህ ሰዓት ላይ ቻይና ሙስሊሞች ምን ኦዚል በመናገሩ አይደለ የኦዚል ሰፊ ነው። ስለዛ ርዕስ ብናነሳ የኦዚል ድርጊት እንኳን በጣም በቃ ሀቂቃ በጣም ልቤን የሚነካው አንድ ሙስሊም በመሆኑ እዛች ጋር በደልን ስለተናገረ እንዴት እዚህ ጋር እግር ኳስ ሀያቱ ሊያጎድት ይችላል? ይሄ ሙስሊም ጠልነት ነው ቀጥታ ማለት ነው። ሰዎቹ ትክክል እንዳልሆነ እኛ አሁን ዘመቻው እንደተቀላቀሉ ከቻላችሁ በምትችሉት ቋንቋ አለ አረብኛ ኢንተርናሽናል ቋንቋዎች አረብኛና እንግሊዘኛ ናቸው። ይበልጥ ግን ለፈረንሳዮች ቅርብ የሆነ ቋንቋ ገብቷል አይደለ? ለነሱ ግልጽ እንዲሆንላቸው በተለይ መንግስቱን ተወት እሺ፣ የፈረንሳይ ነሳራዎች የሌላ እምነት ተከታዮች ግን ግልጽ እንዲሆንላቸው ማድረግ የኛ ግዴታ ነው። ሰበቡን ማድረስ አለብን። የመጨረሻ መልእክቴ ነው። በዚህ ሰዓት ላይ ስለ መውሊድ ሐራምነት አጀንዳ ሊሆን አይገባም። ይሄ ወደፊትም ምናልባት ሂላፍ ያለ ነገር ነው ሊፈጠር ይችላል። ወደፊትም ያለውን ነገር ማጥራት አለብን፣ መናገር አለብን፣ ትክክል እንዳልሆነ መናገር አለብን። ግን በመውሊድ ስም እርስ በራሳችን መናቆር መሰዳደብ የለብንም ብዬ አምናለሁ። የምናውቃቸው ትልልቅ ዳዮቻችን የሀገር ውስጥ ዳዮቻችን ተናግረዋል። መውሊድ አይለያየንም ብለዋል። እኔ አምኜ እቀበላለሁ። አይለያየንም ብዬ አምናለሁ። የጁኔድን ባላውቅም ማለት ነው ብዙዎቻችሁ ይህን ሀሳብ ትጋሩታላችሁ ቢያስባለሁ የማትጋሩትም ልትኖሩ ትችላላችሁ። አሁን አጀንዳችን እዛ ላይ ለማድረግ ሳይሆን ብቻ ግን አሁን ትኩረታችን መሆን ያለበት የረሱል ሰለላሁ ዐለይሂ ወሰለም መጥፋቱ ሊያንገበግበን ይገባል። ብዙዎች አሁን በእርግጠኝነት ኮሜንት ላይ ልናነብ እንችላለን። ቲሸርት ማሰር ቀደም ብያለሁ። ቲሸርት ማሰራት ፕሮፋይል ማድረግ ተጽዕኖ ላይ ኢንሻአላህ ጁኔድ በሌላ ፕሮግራም ላይ ልትናገር ትችላለህ። አዎ ትክክል ያነሳው ሐሳብ ሐቂቃ እኔ የምጨምርበት ነገር የለም። ሁላችሁም ዘመቻውን ተቀላቀሉት። ፕሮፋይሎቻችሁን በመቀየር ማሰራት ከቻላችሁ ቲሸርት እያሰራችሁ እንዲሁም ደግሞ ፎቶዎችን ያቀነባበራችሁ ምናምን ኢላ ረሱሉላህ ሪስፔክት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ክብር ይገባቸዋል። ይቅርታ እርሶን እያለን በተቻለ አቅም ስለሳቸው ሂስትሪ ታሪክ እውነተኛውን ታሪክ እያወጣን ረህማቸውን እዝነታቸውን በዚህ ሳምንት እስኪ ዩቲዩብ ላይ ይሄን ስራ እንስራ እስኪ። በዚህ ሰዓት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተሰድበዋል። በፈረንሳይ ውስጥ ከፍተኛ የሆነ አመጽ ተነስቷል። አውሮፓ ውስጥ ሰልፍ እየወጡ ነው ሌሎች ሀገራቶች ማለት ነው። እኛ ሰልፍ መውጣት እንኳን ባንችል በሶሻል ሚዲያዎች እስኪ ስለ ግለሰብ ከምናወራ ባልሆኑ አጀንዳዎች ከምንዋጥ እስኪ ይህን ስራ እንስራ እስኪ። ፕሮፋይላችንን ቀይር ኢላ ረሱሉላህ እንበል። እሳቸውን ረህማ እዝነት በዩቲዩብ ቻናሎቻችን ላይ እንልቀቅ እስኪ። በዚህ ሳምንት ይህን ስራ እንስራ እስኪ። ኢንሻአላህ ለውጥ እናመጣለን። በእኛ ሀገር ላይ የሚገኙ ሌሎች እምነት ተከታዮች ሳይቀሩ ይደነግጣሉ። ኡማው ይሄ ነው ማለት ነው ብዙ ህዝብ አለ ማለት ነው ብሎ ይደነግጣሉ። ያም ማድረግ እንችላለን። ቲክቶክ ላይ የማይሆኑ ነገሮች ከምንለቅ በዚህ ሰዓት ነብያችን ተሰድበዋል። እስኪ ይሄን ጉዳይ እንኳን እንለፈው። ከዛ በኋላ እንደፈለጋችሁ አይመለከተንም። ይቺን ሰዓት ግን ተባብረን ተጋግዘን ኢትዮጵያ ውስጥ የሚገኙ ሙስሊሞች ለረሱል ሰለላሁ ዐለይሂ ወሰለም ያላቸው ክብር ይሄን ያክል ነው እንዴ? ቢላል ኢብኑ ረባህ የረሱል ሙአዚን እኮ ብዙ ታሪክ አለ መቼም አይደል እንዴ? ይሄን እያወቅን እንዴት አይሰማንም? በአላህ እንዴት አይሰማንም? ትልቅ ክብር እኮ አለን እኛ። ቱርክ ውስጥ ብትሄድ ስለ ቢላል ሲነሳ ቱርኮች ይደነግጣሉ። ቢላልን ይወዱታል በጣም። እኛ ሀገር ግን ለቢላል ያለን ክብር ስለሱ ታሪክ መች አውርተናል? ስለ ቢላል ነው ብዙ የማያውቅ ሰው አለ። በጣም ብዙ ሰው አለ መሆኑ ኢትዮጵያዊ መሆኑ እንጂ ታሪኩን ብዙ የማያውቁ ሰዎች አሉ። ትክክል። እኛ ሶሻል ሚዲያዎቻችን ላይ እናንቀሳቅሰው እስኪ። ሰሞኑን ስለሳቸው ስለ ሱሐቦቻቸው ታሪክ እያወጣን እንናገር። በተቻለን አቅም ጥሩ እንቅስቃሴ እንፈጥራለን ብዬ አስባለሁ ማለት ነው። ኢንሻአላህ ሐሳቡን ያው ጠቅለናል። የተለየ ነገር አናነሳም ማለት ነው። ስለተከታተላችሁ እናመሰግናለን። የመጨረሻ ግን ይቅርታ ቀደም ትዝ አለኝ ፊልም ዳይሬክተር ነበር በዘመቻ ነው እንዴት ብሎ ጠየቀ። ዘመቻ በጣም ሲበዛበት ማለት ነው ማጥናት ጀመረ። ትዝ አለኝ የቆየ ነገር ስለነበረ ነውና ዘመቻው በጣም ስለገነነበት እሱ ላይ ተጽዕኖ መፍጠሩ እንዴት ታደርጋለህ ተብሎ ሰው ሁላ የዓለም ህዝብ ሁላ ወረደበት። ከዛ በኋላ ስለ እስላም ማጥናት ጀመረ። በዛ መንገድ እንደሰለመ ትዝ ስላለኝ ዘመቻ ዋጋ አለው፣ ትልቅ የሆነ ቫልዩ አለው። ዘመቻውን እንቀላቀል። ፕሮፋይሉን እናስቀምጥላችኋለን ኮሚኒቲ ወታሱም ላይ እኔም ቻናል ላይ እናስቀምጥላችኋለን። ይህ ቪዲዮ ነፃ ነው፣ ኮፒራይት ነፃ ነው። ሁላችሁም ያወረዳችሁ ጫኑት። ዋናው መልእክቱ እንዲደርስ ስለሆነ የምንፈልገው ማለት ነው ኢንሻአላህ። በስተመጨረሻም በድጋሚ ይቅርታ ረሱል ሰለላሁ ዐለይሂ ወሰለም ያንቱን ፈለግ ተከተለን ደግሞ ኢንሻአላህ አላህ Subhanahu Wa Ta'ala ከርሶ ከምትቀዱልን ሐውድ የምንጠጣ ያድርገን ኢንሻአላህ። ጨርሰናል ፕሮግራማችን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።